ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች። አሁን በዚህ ሰዓት ማለት ነው በምነግራችሁ ሰዓት ብዙ ያሳሰባችሁ ነገር እንደሚኖር አልጠራጠርም። ሰው ነንና ብዙ ነገር እናስባለን፣ ብዙ ነገር እንመኛለን፣ እንዲሆንልን ብዙ ነገር እንፈልጋለን። ግን ነገሮች ሁሉ ባሰብነው ልክ አልሄዱላችሁ ያሉ ሰዎች ከሆናችሁ በምትፈልጉት ዘርፍ ማለት ነው በምትፈልጉት ዘርፍ ነገሮች እንደፈለጋችሁት፣ እንደተመኛችሁት፣ እንዳሰባችሁት አልሄድ ካሉ ይሄ ቪዲዮ ለእናንተ ነው እና የተወሰነ ሰከን በሉ እንወያይ ትንሽ። ጋይስ እዚህ ጋር ማወቅ ያለብን ነገር ማለት ነው ኤቭሪቲንግ እኛ ስለፈለግነው፣ እኛ ስላልነው፣ ይሁን ስላል፣ እኛ ስለፈቀርን ብቻ ይሆን ብቻ ነው ያልኩት። አስቡ፣ ብቻ ነው እንጂ የማይሆነው ይሆናል። እኛ የፈለግነው እኛ ያልነው ነገር የመሆን እድል አለው፣ የመሆን ፕሮባቢሊቲ አለው። ግን እኛ ስላልን ብቻ ደግሞ አይሆንም። ግን ምንድነው ማድረግ ያለብን በዚህ ሰዓት ታዲያ? እንደፈለግን የማይሆንልን ከሆነ፣ የፈለግነውን የማናገኝ ከሆነ፣ ያለምነው መኖር የሚገባን ላይፍ እኛ ፈልገን ካላገኘ ነው ምን እናድርግ የሚለው ነው ዋና ጥያቄያችን የሚሆነው በዚህ ሰዓት ማለት ነው። እና እዚህ ጋር ምንድነው ማድረግ ያለብን መሰላችሁ? እኛ የሚጠበቅብንን ሁሉ መስራት፣ የሚጠበቅብንን በሙሉ መስራት። በትምህርትም ሊሆን ይችላል፣ በስራም ሊሆን ይችላል፣ በጤናም ሊሆን ይችላል፣ በምንም በሪሌሽንሽፕ ሊሆን ይችላል። ከኛ የሚጠበቅ ነገር አለ። እሱን ነገር አድርገን መገኘት ነው ያለብን ከኛ ማለት ነው። ከዛ ደግሞ መልቀቅ አለብን። ያን ነገር ለሚመለከተው አካል መልቀቅ አለብን ማለት ነው። ዘን የሚሆኑትን ነገሮች ማየት። ይሄ ሲሆን አንዳንዶቻችን ለምን አልሆነም እንዳሰብነው ካልሆነ ለምን አልሆነም ብለን በጣም እንናደዳለን፣ በጣም ይከፋናል፣ በጣም ይሰማናል። ግን ጋይስ እዚህ ጋር መቆም ያለብን ማየት ያለብን ራሳችን ነው። ከሌላ ላይ ጣታችን ከመቀሰር በፊት፣ ሌላ ከማማረራችን በፊት ራሳችን ማየት አለብን። እውነት የፈለግኩት ነገር ለእኔ የሚጠቅመኝ ኑሯል፣ የሚጠቅመኝ ነገር ነው ፈልጌው የነበር የሚለውን መገንዘብ መረዳት አለብን ማለት ነው። አንዳንዴ ሰዎች ነን እና የማይጠቅሙንን ነገር ኢቨን የሚያጠፉንን ነገሮች እንመኛለን። በጣም የሚያጠፉን ነገሮችን ማለት ነው። እና እሱ ከመሆናቸው በፊት የኛን የሚመስለንን በገባን ልክ፣ ይህን ስላችሁ እጃችን አጣጥፈን ቁጭ ማለት ሳይሆን በገባን ልክ ይሆናል ባልነው ባሰብነው ልክ ካልኩሌትድ በሆነ መልኩ ካልኩሌትድ አክሽን መውሰድ፣ ካልኩሌትድ የሆነ ፕሮግረስ ማሳየተን የሚሆን ከሆነ ይሆናል፣ የማይሆን ከሆነ አይሆንም። እኛ ይሁን ስላል ብቻ አይሆንም፣ እኛ ደግሞ አይሆንብን ስላል የሚሆን ነገር የሚመጣ ነገር የለም ማለት ነው። እና ከኛ የሚጠበቀውን ማድረግ። ጤናዬን ለምሳሌ አሁን በሄልዝ በጂም መስራት የሚፈልግ ሰው ዝም ብሎ ተኝቶ የሆነ አካሉ የሆነ ነገሩን እንዲስተካከል መፈለግ የለበትም። ተነስቶ አትሊስት መሞከር ያለበትን ነገር አለ መሞከር አለበት። ያን ግን እየሰራ ጡንቻ ሲያብጥ ምናምን እሱ አይደለም የሚያሳብጠው፣ ወይም እሱ ባነሳችሁት ብረት ምናምን እንደዛ አይደለም የሚያብጠው። ያ የራሱ የሚሰራው አካል አለ፣ የሚሰራበት መንገድ አለ። ስለዚህ ጦንቼን አሁን እንደዚህ ምናምን አድርጌ እንደዚህ ደሜን እንደዚህ ምናምን አትሉም አይደል? ከእናንተ የሚጠበቀው ግን ምንድን ነው? ጀስት ጂም መግባት፣ የምትሰሩትን መስራት። ለዚህ ፊትነስ ለዚህ እንትኔ መስል ቢልድ ማድረግ ከሆነ ለመስል ይሄ ኤክሰርሳይዝ አሪፍ ነው ብለን የሚቻለንን መሞከር። ጤናን ወይም ስፖርቱን አለማነስ ሰዎች በሌላውም እንደዚሁ ነው ማድረግ ያለብን። ተማሪዎች ከሆናችሁ ጀስት ማንበብ ያለባችሁን ነገር በስርዓቱ ማንበብ፣ ጊዜ ሰታችሁ ፎከስ ሰታችሁ ማንበብ። የሰራችሁት ይመጣል የሆነ ሰዓት። ታዲያ ያኔ ሲመጣ ለምን እንዲሆነ ምናምን ማለት አይቻልም። ስለዚህ ከኛ የሚጠበቀውን እናድርግ፣ ሌላውን ለፈጣሪ እንልቀቅለት። እሱን ደግሞ ስንለቅለት ፈጣሪ እጁን ለመክተት ከኛ ህይወት ውስጥ ለመግባት እና ነገራችን ለማስተካከል ፋታ ያገኛል ማለት ነው። እና ይህንን ፕሪንሲፕል ብንጠቀም እንጠቀማለን፣ ትጠቀማላችሁ።